ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናል 1 ቴሌቪዥን የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ ከሀገር ውስጥና ከውጭ እንዲሁም ቢዝነስ ዘገባዎችን ጨምሮ ወደ እናንተ እናደርሳለን ዜናዎችን እየመራው አብሬያችሁ ቆይታ ማድረገውን ይፍራት አጥላውን ነኝ መልካም ቆይታ ጠቅላይ ሚኒስትር ዶክተር አብይ አህመድ የሌተናንት ጀነራል ታደሰ ወረደን ሹመት ለአንድ ዓመት አራዘሙ። ጠቅላይ ሚኒስትር አብይ አህመድ ከሚያዝያ 1 ቀን 2018 ዓ.ም ጀምሮ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደን ሹመት ለአንድ ዓመት አራዝመዋል። ጠቅላይ ሚኒስትሩ ሹመቱን ያራዘሙት በኢፌዴሪ ህገ መንግስት አንቀጽ 629 እና በአዋጅ ቁጥር 359 ህዝባር 1995 አንቀጽ 14 ንዑስ አንቀጽ 2 ለመሰረት የትግራይ ክልል አካታች ጊዜያዊ አስተዳደርን በርዕሰ መስተዳደርነት እንዲመሩ በሚኒስትሮች ምክር ቤት የትግራይ ክልል አካታች ጊዜያዊ አስተዳደር አስመልክቶ በጸደቀው ደንብ ቁጥር 479 ህዝባር 2013 አንቀጽ 42 እና የዓመቱን የሥራ አፈጻጸም ባቀረቡበት መሰረት ነው። በትናንትናው ዕለት ሌተናንት ጀነራል ታደሰ ወረደ የትግራይ ክልልን የሥራ አፈጻጸም ሪፖርትን ለጠቅላይ ሚኒስትር ዶክተር አብይ አህመድ ማቅረባቸውም ይታወሳል። ኢትዮጵያና ኮሎምቢያ የ76 ዓመት ግንኙነታቸውን ወደ ላቀ ኢኮኖሚያዊ ትስስር ለማሳደግ ተስማሙ። የንግድና ቀጠናዊ ትስስር ሚኒስትር ከኮሎምቢያ አምባሳደር ጋር ባደረጉት ውይይት ሁለቱ ሀገራት ያላቸውን ሁለተኛው የሁለትዮሽ የንግድ ውይይት እንዲካሄድና የጋራ መግባቢያ ሰነድ እንዲጠናቀቅም እየተሰራ ነው። በሁለቱ ሀገራት መካከል ያለው ዓመታዊ የንግድ ልውውጥ $2 ሚሊዮን ሲሆን የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ ያልተነኩ ብዙ ዕድሎች እንዳሉ ተናግረዋል። ኢትዮጵያ ወደ ዓለም ንግድ ድርጅት ለመግባት ለምታደርገው ጥረት የኮሎምቢያ ልምድና ድጋፍ እንደሚጠቅማትም ተወያይተዋል። ውይይቱ በአዲስ አበባ የኮሎምቢያ ኤምባሲ ከተከፈተ በኋላ የተደረገ ሲሆን የሁለቱን ሀገራት ትብብር ለማጠናከር እንደ አዲስ ምዕራፍ ይታያል። የኢትዮጵያ አየር መንገድ የተመሰረተበትንና ይፋዊ በረራ የጀመረበትን 80ኛ ዓመት ለሚቀጥሉ 6 ሳምንታት በተለያዩ ዝግጅቶች እንደሚያከብር ተገለጸ። አየር መንገዱ የመጀመሪያ በረራውን ያደረገው መጋቢት 30 ቀን ከአዲስ አበባ በአስመራ በኩል አድርጎ ወደ ካይሮ በዲሲ-3 አውሮፕላን በመብረር ነበር። ሪፖርተራችን ጸጋነሽ ተሰማ ዝርዝር አዘጋጅታለች። ምስረታው ታህሳስ 12 1938 ነው። የመጀመሪያ በረራውን ያደረገው መጋቢት 30 ቀን 1938 ከአዲስ አበባ ወደ ካይሮ አፍሪካን ከአውሮፓ፣ ከአሜሪካ፣ ከእስያ እንዲሁም ከመካከለኛው ምስራቅ ጋር ላለፉት 80 ዓመታት አስተሳስሯል። ከተለያዩ የዓለም ሀገራት የሚመጡ ተጓዦችም የኢትዮጵያ አየር መንገድን ምርጫቸው ያደርጋሉ። የተመሰረተበትንና በይፋ በረራ የጀመረበትን 80ኛ ዓመት እያከበረ ይገኛል። ለኢትዮጵያ አየር መንገድ መጋቢት 30 ትልቅ ትርጉም ያለው ቀን ነው። የመጀመሪያውን በረራ ከአዲስ አበባ በአስመራ በኩል አድርጎ ወደ ካይሮ በዲሲ-3 አውሮፕላን በረራውን ጀመረ። በ1960ዎቹ ከምዕራብ አፍሪካ እስከ ምስራቅ አፍሪካ፣ በ1965 አፍሪካን ከቻይና ጋር በማስተሳሰር ወደ ሻንጋይ፣ በ1990 በአሜሪካ ኒውዮርክና ዋሽንግተንን እንዲሁም በተለያዩ ዓመታት ወደ አውሮፓና መካከለኛው ምስራቅ ደርሷል። የኢትዮጵያ አየር መንገድ 80ኛ ዓመቱን በብዙ ስኬቶች እያከበረ እንደሚገኝ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰው ገልጸዋል። ያለፉት 80 ዓመታት ለኢትዮጵያ አየር መንገድ የእድገት፣ የትርፋማነት፣ የሀገር ኩራት የሚሆኑ ተግባሮችን የፈጸመበት ወቅት ነው። ዘመናዊ አውሮፕላኖች በመጠቀም ግንባር ቀደም በመሆን ከአፍሪካም አንዳንዴ ከዓለምም የአውሮፕላኖቻችን የማዘመንና ቁጥር የማሳደግ ስራ ስንሰራ ቆይተናል። ቦይንግ፣ ኤርበስ የሚባሉ ትላልቅ የአውሮፕላን አምራቾች ያመረቷቸው እጅግ ዘመናዊ የሆኑ አውሮፕላኖችን ጨምሮ በድምሩ ወደ 150 በላይ የሚሆኑ ዘመናዊና ትልልቅ አቅም ያላቸው አውሮፕላኖችን የማብረር አቅም ላይ ደርሰናል። አየር መንገዱ በሚቀጥሉት 20 ዓመታት በዓለም አቀፍ ደረጃ ትልቅ ተወዳዳሪ የአየር መንገድ ለመሆን ራዕይ 2040ን እየተገበረ ይገኛል። በ2030 በ2035 በ2040 የት እንደርሳለን የሚል በአሃዞች የተደገፉ ግቦች አሉ። የ2040ውን ለመንገር ያህል የምንበርባቸውን የበረራ አድማሶች በከፍተኛ ደረጃ ለማስፋፋት አቅደናል። ዛሬ ካለው 145 መዳረሻዎች ወደ 243 ዓለም አቀፋዊ መዳረሻ ለመድረስ አስበናል። የአውሮፕላኖቻችን ብዛት ዛሬ ካለው 150 ወደ 350 ከጥፍ በላይ ለማሳደግ እቅድ ይዘናል። የምናጓጉዛቸውን የመንገደኞች ብዛት ካሁኑ 20 ሚሊዮን በ3 እጥፍ አሳድገን ወደ 60 ሚሊዮን
ለማድረስ እንደዚሁ አልመናል። የምናጓጉዘው ጭነት ዛሬ ካለው ወደ 850 ሺህ ቶን ከጥፍ በላይ አሳድገን 2.1 ሚሊዮን ቶን በአመት ለማጓጓዝ እንድንችል ብለን አስበናል። ይህን ሁሉ ሰርተን በአመት ወደ 30 ቢሊዮን ዶላር የሚጠጋ ገቢ ለማፍራት አስበናል። የኢትዮጵያ አየር መንገድ የተመሰረተበትንና ይፋዊ በረራ የጀመረበትን 80ኛ ዓመት ለሚቀጥሉት 6 ሳምንታት በተለያዩ ክብረ በዓላት እንደሚያከብርም ተገልጿል። በኩሪፍቱ ሪዞርት አፍሪካን ቪሌጅ በመጪው ሚያዝያ የጋና ወር ሊከበር መታቀዱ ተገለጸ። ኩሪፍቱ ሪዞርት በአፍሪካ ሀገራት ስም 54 ቪላዎችን መስራቱም ይታወሳል። ይህን ተከትሎ የየሀገራቱ አምባሳደሮች፣ ዲፕሎማቶችና የንግዱ ማህበረሰቦች በተገኙበት ቪላዎቻቸውን በመመረቅ ባህሎቻቸውንና የሀገራቸውን ምርት ለአንድ ወር ያህል በየተራ የማስተዋወቅ ስራ በማካሄድ ላይ ይገኛሉ። ሪፖርተራችን ሄሮዳዊት ንጉሴ ተጨማሪ አላት። ኩሪፍቱ ሪዞርትና ስፓ አፍሪካን ቪሌጅ በመጪው ሚያዝያ የሚጀምረውን የጋና ወርን አስመልክቶ በሰጠው መግለጫ የኩሪፍቱ ሪዞርትስ ኮሜርሻል ዳይሬክተር ማህሌት ታዲዮስ እንዲህ ያለው ስራ አፍሪካን ወደ ዓለም ለማቅረብ የሚረዳ ጠንካራ መሰረት ነው ሲሉ ተናግረዋል። በጋራ የጋናን ሀብቶች፣ ጣዕሞች፣ ፈጠራና ኢኖቬሽንን እናቀርባለን። ይህም በሁለቱ ሀገራት መካከል ያለውን የባህልና የኢኮኖሚ ጠንካራ ድልድይ ያጠናክራል። ይህ ከተለመደው ክስተት በላይ ነው። አፍሪካን በአንድነት ለማቀራረብና ወደ ዓለም ለማቅረብ የሚጀመር ጠንካራ መሰረት ነው። ይህ ተነሳሽነት የፓን አፍሪካኒዝምን መንፈስ ያንጸባርቃል ያሉት ደግሞ በኢትዮጵያ የጋና ኤምባሲ ተወካይ የሆኑት አምባሳደር ዶክተር አፌ ናቸው። ይህ ተነሳሽነት የፓን አፍሪካኒዝም መንፈስን ያንጸባርቃል። መሰረቱን የጣሉት አባቶቻችን ከእነሱም መካከል የጋናውን ኩዋሜ ንክሩማና የኢትዮጵያውን አፄ ኃይለ ሥላሴን ጨምሮ የአፍሪካ ህብረት፣ የቀድሞ የአፍሪካ ህብረት ድርጅት ኦኤዩ መመስረት ላይ ትልቅ ሚና ያበረከቱ ነበሩ። እነሱም አፍሪካውያንን አንድ ላይ በማቆም የአፍሪካ አንድነትን፣ ትብብርና የጋራ ልማትን በጽኑ የሚያምኑ ነበሩ። ጋናና ኢትዮጵያ ከጥንት ጀምሮ የቆየ የጠነከረ ግንኙነት አላቸው። ይህም እነዚህ እሴቶች በተግባር ለማስፈጸም ያግዛል። አምባሳደሩ እንዲህ ያለውን የባህል ዲፕሎማሲ የሚያጠናክር ሀሳብ ላቀረበው ኩሪፍቱ አፍሪካን ቪሌጅ ምስጋናቸውን በማቅረብ የባህል ግንኙነት ያለውን ሚና እንዲህ ሲሉ አብራርተውታል። የባህል ዲፕሎማሲ በሌላ በኩል የኪነ ጥበብ ዲፕሎማሲ ተብሎ ይጠራል። ምክንያቱም በዓለም አቀፍ ግንኙነቶች ውስጥ የሚያስፈልገው ልዩ አካል የሰዎችን እርስ በርስ ግንኙነት ማጠናከር ስለሆነ፣ ይህም በሀገራት መካከል ግንዛቤን ያሻሽላል፣ የተሳሳቱ አመለካከቶችን ለማፍረስ ይረዳል፣ ትጋትን፣ መተባበርን ያበረታታል። እንዲሁም በሀገራት መካከል የባህልን ግንዛቤ ለማበረታታት ወሳኝ መንገድ ነው። በኩሪፍቱ አፍሪካን ቪሌጅ በሚከበረው የጋና ወር የየሀገራቱ አምባሳደሮች፣ ዲፕሎማቶች፣ ነጋዴዎችና እንግዶች በተገኙበት የተለያዩ የቢዝነስ ውይይቶች፣ የጋና ባህላዊ ምግቦችና ሙዚቃዎች እንዲሁም አልባሳትና መገልገያዎች ለእይታ እንደሚቀርቡ ይጠበቃል። በሪል ስቴት ዘርፍ ለ10 ዓመታት የዘለቀው ቴምር ፕሮፐርቲስ ከኢትዮጵያ አየር መንገድ ጋር በመተባበር ለደንበኞቹ ልዩ የጉዞ ዕድል የሚያስገኝ በቤቱ ዓለምን ይዙር የተሰኘ የአጋርነት ስምምነት በትናንትናው ዕለት ማድረጉን አስታወቀ። በዕለቱም ተቋሙ ለደንበኞችና የኢትዮጵያ የልብ ሕሙማን ሕጻናት መርጃ ማዕከል ለ18 ዓመታት ለመሩት ለዶክተር ህርዩ አሊ ስጦታ አበርክቷል። አናውል ተስፋ ተጨማሪ አለው። ይህ በቤቱ ዓለምን ይዙር የተሰኘው አጋርነት የቴምር ደንበኞች ቤት ወይም ሱቅ ሲገዙ በከፈሉት ክፍያ ልክ የሼባ ማይልስ ሽልማት የሚያገኙበት መሆኑ ተገልጿል። ስምምነቱም የቴምር ሪል ስቴት ደንበኞች በከፈሉት የቤት ወይም የሱቅ ክፍያ ልክ በአየር መንገዱ የጉዞ ማይልስ በሚያገኙበትና የክብር ደረጃ የሚያድግበት ዕድል የሚፈጠር ሲሆን በዚሁም መነሻ ለቤቱ ዋጋ ከ50 በመቶ በታች ክፍያ የፈጸሙ ደንበኞች ለእያንዳንዳቸው $1 2.5 ማይልስ፣ 50 በመቶና ከዛ በላይ ክፍያ የፈጸሙ ደግሞ ለእያንዳንዱ $1 3.5 ማይልስ ተጠቃሚ ይሆናል። ይህ ስምምነት ደንበኞች ለቤት ግዢ የሚያወጡት ወጪ ለቀጣይ ዓለም አቀፍ በረራዎች እንደ ተጨማሪ ጉርሻ ሆኖ እንዲያገለግላቸው ታስቦ የተዘጋጀ ነው ተብሏል። በፍርሚያ ስነ ስርዓቱም ላይ በሪል ስቴት ዘርፍ ባልተለመደ መልኩና በወቅቱ በተገቢ ሁኔታ ክፍያቸውን ለፈጸሙ 58 ቤት ገዢ ደንበኞች የማበረታቻ ዕጣ ሽልማት በማዘጋጀት የዕጣው ባለዕድል ለሆኑ 2 ደንበኞች ለእያንዳንዳቸው 4 ሚሊዮን ብር የሚገመት በጥቅሉ 8 ሚሊዮን ብር ወጪ በማድረግ የዘመናዊ መኪና ስጦታን አበርክቷል። በተጨማሪም ቴምር ፕሮፐርቲስ ማህበራዊ ኃላፊነቱን ለመወጣት በማሰብ በዶክተር በላይ አበጋዝ የተመሰረ
የተመሰረተውንና በርካታ የልብ ህሙማን ህጻናትን በውጭ ሀገርና በሀገር ውስጥ የልብ ህክምና እንዲያገኙ በትጋት እየሰራ የሚገኘውን የኢትዮጵያ የልብ ህሙማን ህጻናት መርጃ ማዕከል ለ18 ዓመታት ለመሩት ለዶክተር ህሩይ አሊ የ300,000 ማይል ስጦታ አበርክቷል። በዛሬው ይፋዊ ስምምነት መሰረት በመላው ዓለም የሚገኙ ኢትዮጵያውያን ቤት ገዢዎች ከተሚር ፕሮፐርቲስ የመኖሪያ ቤት ወይም ሱቅ ሲገዙ በሚፈጽሙት የክፍያ መጠን ልክ ተመጣጣኝ ማይልስ በማከማቸት ዓለምን እንዲዞሩ የሚያስችል ልዩ ድል እንደሚሰጣቸው በመግለጫው ተመላክቷል። እየተከታተላችሁ የምትገኙት ከቻናል 1 ቴሌቪዥን የሚተላለፍላችሁን የዜና ሰዓታችን ነው። አሁን ደግሞ ከውጭ ወዳገኛቸው መረጃዎች አልፋለሁ። ኢራን የተኩስ አቁም ስምምነቱን በይፋ ተቀበለች። ኢራን የቀረበላትን የ2 ሳምንት የተኩስ አቁም ስምምነት በሀገሪቱ መሪ ሙጅተባ ካሚኒ በኩል በይፋ ማጽደቋን ኒውዮርክ ታይምስ ዘግቧል። ለውሳኔው መገኘት የፓኪስታን ሽምግልና እንዲሁም ቻይና በሳቱ ያደረገችው ከፍተኛ ዲፕሎማሲ ጣልቃ ገብነት ወሳኝ ሚና ተጫውቷል ተብሏል። ለዝርዝሩ አናውል ተስፋ። ስምምነቱ ቻይናና ፓኪስታን በጋራ በመተባበር በመካከለኛው ምስራቅ ለሳምንታት የቆየውን የጦርነት ስጋት ወደ ሰላም የቀየሩበት ክስተት ሆኖ ተመዝግቧል። እስራኤልም የተኩስ አቁም ስምምነቱ አካል መሆኗ ተነግሯል። አንድ ከፍተኛ የዋይት ሀውስ ባለስልጣን ለሲኤንኤን እንደተናገሩት እስራኤል በዚህ የ2 ሳምንት ጊዜ ገደብ ውስጥ የቦምብ ጥቃቷን ለማቆም ተስማምታለች። ኢራንም በ2 ሳምንት የተኩስ አቁም ጊዜ በሆርሙዝ ሰርጥ ደህንነቱ የተጠበቀ መተላለፊያ እንዲኖር መፍቀዷን የውጭ ጉዳይ ሚኒስትሩ ሰይድ አባስ አራቂች አሳውቀዋል። በሆርሙዝ ደህንነቱ የተጠበቀ የመርከቦች መተላለፍ የሚኖር ሲሆን በኢራን የታጠቁ ኃይሎች ቅንጅትና ቴክኒካዊ ገደቦች ከግምት በማስገባት ይከናወናል። በኢራን የታጠቁ ኃይሎች ቅንጅት ማለትም መርከቦች በሆርሙዝ በሚያልፉበት ወቅት እንቅስቃሴያቸው በኢራን ጦር ኃይል እውቅና ቁጥጥርና መመሪያ ስር ይሆናል ማለት ነው። የኢራን ኃይል መርከቦችን እንደማያጠቃና ሰላማዊ ጉዟቸውን እንደሚጠብቅ እንደሚያስተባብርም ይጠበቃል። ኢራን ሰርጡ በኔ ግዛት ስር ስለሆነ ማንኛውም መርከብ ሲያልፍ እኔን ማማከር ወይም ፍቃድ ማግኘት አለበት የሚል የሉዓላዊነት መልእክት ስታስተላልፍ ቆይታለች። አሜሪካ ከኢራን የቀረበላትን የ10 ነጥብ የሰላም ሀሳብ ለድርድር እንደመነሻ የተቀበለ ሲሆን ኢራንም በመኩሏ የአሜሪካን የ15 ነጥቦች የድርድር ሀሳብ እያጤነች መሆኗን የውጭ ጉዳይ ሚኒስትሩ ሰይድ አባስ አራቂሽ ገልጸዋል። ዓለም አቀፉ ማህበረሰብ የአሜሪካ ኢራን የተኩስ አቁም እርምጃን በደስታ ተቀብሎ በመካከለኛው ምስራቅ ዘላቂ ሰላም እንዲመጣ ጥሪ እያቀረበ ይገኛል። እስራኤል የኒውክሌር ስጋትነትን ለአንዴና ለመጨረሻ ጊዜ መፍትሄ ይበጅለት ብላለች። ለዝርዝሩ አማሩ ገብሩ። የተባበሩት መንግስታት ድርጅትን ጨምሮ የተለያዩ ሀገራት ሌሊቱን የተሰማውን የተኩስ አቁም ስምምነት ዜና በበጎ ተቀብለው ሀሳባቸውን እየገለጹ ይገኛሉ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኤክስ ገጻቸው ላይ እንዳሰፈሩት የዶናልድ ትራምፕን የመፍትሄ ሀሳብ እንደሚደግፉና በተደረሰው ስምምነት መደሰታቸውን ገልጸዋል። አክለውም በመካከለኛው ምስራቅም ይሁን በመላው ዓለም የኒውክሌር የሚሳኤልና የመጥፎ ተግባር አደጋ ከዚህ በኋላ ስጋት እንዳይሆን ማረጋገጫ ያስፈልጋል ብለዋል። ነገር ግን ኔታንያሁ ይህን የተኩስ ማቆም ስምምነት ሊባኖስን እንደማያካትት ገልጸው በአካባቢው የእስራኤል ኃይሎች ከሄዝቦላህ ጋር መዋጋታቸውን ይቀጥላሉ ሲሉም ጠቁመዋል። በሌላ በኩል ኢራን ይህን የተኩስ አቁም ስምምነት በደስታ መቀበሏን በውጭ ጉዳይ ሚኒስትሯ በኩል ገልጻለች። ነገር ግን ሁለቱም አካላት ስምምነቱን በጥብቅ እንዲከተሉ አሳስባለች። ክልላዊና ዓለም አቀፋዊ ውጥረቶችን ለመቆጣጠር የሚደረጉ ጥረቶችን እንደግፋለን፣ የውይይትና ዲፕሎማሲ ቋንቋ እንዲቀድምም እንጠይቃለን ብላለች። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በበኩላቸው የሀገራቱን ውሳኔ አድንቀው የስምምነቱን ውሎች ግን ተግባራዊ እንዲሆኑ ጥሪ አቅርበዋል። ለሰላም ስምምነቱ መሳካት ሚና የነበራቸውን ፓኪስታንና ሌሎችንም ሀገራት በማመስገን ወደ ዘላቂና አጠቃላይ ሰላም የሚያመራ መንገድ ሊሆን ይገባል ሲሉም አሳስበዋል። አፍሪካ የሰው ሰራሽ አስተውሎት ተጠቃሚ ለመሆን የገንዘብ ምንጮቿን እንድታሰፋ ምክር ተለገሰ። በተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን ባወጣው አዲስ ሪፖርት የአፍሪካ ሀገራት ከሰው ሰራሽ አስተውሎት የሚገኘውን ኢኮኖሚያዊ እድል ለመጠቀም ብድርን እንዲጨምሩ፣ የሀገር ውስጥ ገቢ እንዲያሳድጉ እንዲሁም የጡረታና የሉዓላዊ ሀብት ፈንዶችን ጥቅም ላይ እንዲያውሉ አሳስቧል። አህጉሪቱ በአሁኑ ወቅት ያላትን የዳታ ማዕከላት ድርሻ ከዓለም አቀፉ መጠን ከ1 በመቶ ያነሰ በመሆኑ አስፈላጊውን የመሰረተ ልማት ግንባታ በአስቸኳይ ካላከናወነች የቴክኖሎጂ ሽግግሩ ሊያመልጣት እንደሚችል ተገልጿል። እንደ ጥናቱ ከሆነ ሰው ሰራሽ አስተውሎት እስከ 2030 ድረስ የአፍሪካን ኢኮኖሚ ከ2.9 እስከ 4.8 ቢሊዮን ዶላር ሊያሳድግ እንደሚችል ቢገመትም ይህንን እውን ለማድረግ ግን የመንግስት የገንዘብ አቅም ብቻ በቂ አለመሆኑ ተመላክቷል። ሪፖርቱ አክሎም ሀገራት የታክስ አሰባሰብ ስርዓታቸውን ከማጠናከር ባለፈ ከፋይናንስ ገበያዎችና ከተለያዩ የካፒታል ምንጮች ኢንቨስትመንትን ማሰባሰብ እንዳለባቸው አሳስቧል። የሰው ሰራሽ አስተውሎት ቴክኖሎጂን በስፋት መጠቀም አፍሪካን ጥሬ ዕቃ ከመላክ ባለፈ ከፍተኛ ዋጋ ወደሚያወጡ የማኒፋክቸሪንግ እና የገበያ አገልግሎቶች እንድትሸጋገር እንደሚያግዛትም ተገልጿል።
የታይዋን ተቃዋሚ ፖለቲካ መሪ የሰላም ጉዞ ሲሉ የጠሩትን ጉዞ ወደ ቻይና አደረጉ። ቴፔና ቤጂንግ ከ75 ዓመታት በላይ ውጥረት ውስጥ ይገኛሉ። ለዝርዝሩ ሄሮዳይ ንጉሴ። ቺንግ ሊዊን የተባሉት የታይዋን ታዋቂ ፖለቲከኛ ከቻይና ጋር ሰላም ያመጣል ብለው ተስፋ የጣሉበትን ጉዞ በትላንትናው ዕለት ጀምረዋል። ይህ በቻይናው መሪ ዢ ጂንፒንግ ጋባዥነት የተደረገውን ጉዞ የሰላም ጉዞ የሚል ስያሜ የሰጡት ሲሆን ለ75 ዓመታት ለዘለቀው የውጥረት ጉዞ ታሪክ መፍትሄ ያመጣለታል ተብሎም ተስፋ ተጥሎበታል። ይህ ጉዞ በ10 ዓመታት ውስጥ የታይዋን ተቃዋሚ እንዲያውቅ ነው ሲሉም አክለዋል። ፖለቲከኛዋ ይህን የቻይና ጉዞ ለማድረግ በታይፔ አየር ማረፊያ ሲደርሱ በርካታ የጉዞ ደጋፊዎች በአንድ በኩል፣ ተቃዋሚዎች ደግሞ በሌላ በኩል ተሰልፈው ጉዞውን የመደገፍና የመቃወም ድምጽ ሲያሰሙ ታይተዋል። ታይዋን ራስ ገዝ ነኝ ስትል፣ ቻይና በበኩሏ የግዛቴ አንድ አካል ነች በሚል ከ7 አስርት ዓመታት በላይ ለዘለቀው ውጥረት ይህ ፖለቲካዊ ጉዞ አንድ መፍትሄ ይዞለት ይመጣል የሚል ተስፋም ተጥሎበታል። ነገር ግን ታይዋን ከቻይና ጥቃት ራሷን ለመከላከል በየጊዜው የጦር መሳሪያ ግዢዎችን እያደረገች ትገኛለች። በቅርቡ እንኳን መካከለኛ ርቀት ሚሳኤሎችና ድሮኖችን ያካተተ ከ10 ቢሊዮን ዶላር በላይ የተገመተ የጦር መሳሪያ ግዢ ስምምነት ከአሜሪካ ጋር ፈጽማለች። ቻይና በበኩሏ በየጊዜው ወደ ታይዋን የአየር ክልል የጦር አውሮፕላኖችና የባህር ኃይሎችን የምትልክ ሲሆን በታይዋን ዙሪያም የጦር ልምዶችን ስታካሂድ ቆይታለች። ቻይና የታይዋን ተቃዋሚ ፖለቲከኞችን እየጋበዘች የምታነጋግረው የታይዋን መሪዎች ተነጥሎ መኖር የሚፈልጉ ናቸው ብላ በመፈረጇ ስለመሆኑ ፖለቲኮ ዘግቧል። ቻይና የአየር ክልሏን ለመጪዎቹ 40 ቀናት ዝግ አደረገች። ውሳኔው ከፍተኛ የጦር ልምምድ ለማድረግ አስባ የወሰነችው ነውም ተብሏል። ለዝርዝሩ አማሩ ገብሩ። እንደ አልጀዚራ ዘገባ ቻይና በምስራቃዊ የባህር ዳርቻው አካባቢ የሚገኙ 5 ያህል የአየር ክልሎቿን ለመጪዎቹ 40 ቀናት ማንም እንዳይጠቀመው አግዳለች። ቤጂንግ ለዚህ ክልከላዋ ምንም አይነት ምክንያት ባታስቀምጥም ተንታኞች ግን ይህ አይነት ውሳኔዎቿ ብዙ ጊዜ የጦር ልምምዶች ለማካሄድ ስታቀድ የምታሳልፈው ውሳኔ ነው ሲሉም ተናግረዋል። የቻይና ጦር ኃይል ልምምዶች ብዙውን ጊዜ ለጥቂት ቀናት ብቻ የሚቆዩ መሆናቸው ይታወቃል ያለው ዘገባው የአሁኑ የ40 ቀናት ቆይታ ገደብ ግን ከስካሁኑ የተለየ ነው ብሏል። ይህን መሰሉ የአየር ክልል የመዘጋት ተግባር ለአየር ጉዞ አስተዳደር ክፍሎች ጊዜያዊ አደጋዎችን ወይም የመንገድ ሁኔታዎችን ለማሳወቅ የሚረዳ ነው። የተዘጋው የአየር ክልል ከቢጫ ባህር ወይም የሎሲ ጀምሮ እስከ ሻንሃይ ምስራቃዊ የባህር ክልል ድረስ ሲሆን እስከ 340 ማይልም የሚዘረጋ ነው። ቻይና ይህ ገደብ ለመሬትና ሰማይ ብቻ ሳይሆን እስከ ወደ ህዋ ድረስ ይሰራልም ብላለች። ይህም ከሰሞነኛው የአርቴምስ 2 የ10 ቀናት የጨረቃ ጉዞ ጋር ተያይዞ የመጣ ነው ተብሏል። ክልሉ ከታይዋን በስተ ሰሜን አቅጣጫ የሚገኝ ሲሆን ይህ ቦታ በተደጋጋሚ የቻይና ጦር ኃይል የጦር ልምምዶች የሚካሄዱበት ስፍራ ነው። ተንታኞች እንደሚሉት ቻይና ከታይዋን ጋር አንዳች ግጭት ቢገጥማት ይህን ክልል ተጠቅማ የአየር ጦሯን እንደ ልቧ ለማሰማራት የሚያግዛትን ስልቶች ትጠቀምበታለች ሲል አልጀዚራ ጽፏል። የብራዚሉ ሳኦ ፖሎ ዩኒቨርሲቲ ከሸንኮራ አገዳ ፕሮቲን የተሰራ ሰው ሰራሽ ምራቅን አስተዋወቀ። በብራዚል በሳኦ ፖሎ ዩኒቨርሲቲ የጥርስ ሕክምና ትምህርት ቤት ተመራማሪዎች የተገኘው ውጤት ከአሴፒ5 በተባለ ፕሮቲን አማካኝነት የሰው ልጅ የተፈጥሮ ምራቅን የሚተካ አዲስ ግኝት ነው። ይህ ሰው ሰራሽ ምራቅ በተለይም በጨረር ሕክምና ምክንያት ምራቅ የማመንጨት አቅማቸው ለተጎዳ የካንሰር ታማሚዎች ትልቅ ተስፋ ሆኗል። ፕሮቲኑ ከጥርስ ጋር በመጣበቅ እንደ ጋሻ የሚያገለግል ቀጭን ሽፋን ይፈጥራል። በተጨማሪም ሽፋኑ ጥርስን እንደ ጭማቂ አልኮልና ከጨጓራ በሚመለስ አሲድ ምክንያት ከሚመጣ መሸርሸርና መበስበስ ይከላከላል። ጥናቱ እንደሚያሳየው ይህ ሰው ሰራሽ ምራቅ ከፍሎራይድና ከክሊሴቶል ጋር ተቀላቅሎ ጥቅም ላይ ሲውል የጥርስ መበስበስን በከፍተኛ ሁኔታ ይቀንሳል። በተለይም በአንገትና በራስ አካባቢ የካንሰር ሕክምና በሚወስዱበት ወቅት የምራቅ እጢዎች ለተጎዱና አፋቸው ለሚደርቅ ታካሚዎች እንደ ቋሚ መፍትሄ ያገለግላል ነው የተባለው። ሮይተርስ እንደዘገበው ጥናቱ በብራዚል የሳኦ ፖሎ የምርምር ፋውንዴሽን ድጋፍ እየተደረገለት ሲሆን ውጤቱን በታዋቂው ጆርናል ኦፍ ዴንቲስት ላይ ታትሟል። ሳምንቱን በታሪክ የምንቃኝበት ሰዓታችን ላይ ትገኛላችሁ። በፈረንጆቹ አቆጣጠር ልክ በዛሬው ዕለት ኤፕሪል 8 2005 በእኛ አቆጣጠር መጋቢት 30 1997 ትልቅ ከተባሉ የክርስቲያኖች መሰባሰብ መካከል አንዱ ሆኖ በታሪክ ተመዝግቧል። ይህም የፖፕ ዮሐንስ ጳውሎስ ሁለተኛ የቀብር ስነ ስርዓትን ለመታደም ወደ ሮም ቫቲካን የገሰገሱ 4 ሚሊዮን የሚሆኑ ታዳሚዎችንና የሀገራት መሪዎች ያጠቃለለ ነበር። እኛም የዛሬ ሳምንቱን በታሪክ መዳረሻችን አድርገነዋል። ያዘጋጀችው ሄሮዳይ ንጉሴ ናት።
ጣሊያናዊ ያልሆኑ የመጀመሪያው የዓለም ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት በመሆን ከታሪክ ማህደር ላይ ስማቸው የሰፈረው ፖፕ ጆን ፖል II ወይም ዮሐንስ ጳውሎስ ሁለተኛ በፈረንጆቹ መጋቢት 24 1997 ዓ.ም ማረፋቸውን ተከትሎ በመጋቢት 30 1997 ዓ.ም ልክ በዛሬው ዕለት የቀብር ስነ ስርዓታቸውን ለመታደም ከተለያዩ ክፍለ ዓለማት ወደ ሮም ቫቲካን የተሰበሰበው ህዝብ ቁጥር የሀገራት ባለስልጣናትንና መሪዎችን ጨምሮ 4 ሚሊዮን ደርሶ ነበር። ይህም በታሪክ ከተመዘገቡ የክርስቲያን መሰባሰቦች መካከል አንዱ ሆኖ እኛም ዛሬ በሳምንቱን በታሪክ ውስጥ እንድንመለከተው ምክንያት ሆኗል። በቀብር ስነ ስርዓታቸው ወቅትም የአሜሪካ ፕሬዝዳንት ጆርጅ ቡሽን ጨምሮ ከ200 በላይ የሀገራት መሪዎችና የመንግስት ኃላፊዎች ተገኝተው ይህን ታሪካዊ ሁነት ተካፍለዋል። በቀብር ስነ ስርዓቱ ቀን ብቻ ከ300 በላይ ሰዎች በአደባባይ ላይ ተሰብስበው የነበረ ሲሆን ሌሎች በሺዎች የሚቆጠሩ ሰዎች ደግሞ በከተማው ዙሪያ በተዘጋጁ ታላላቅ ማያ ገጾች ሁነቱን ተከታትለዋል። ከ90 በላይ ሀገራት ይህን ስነ ስርዓት በቀጥታ ስርጭት በቴሌቪዥን አስተላልፈዋል። ይህም ክስተቱን ዓለም አቀፍ ያደረገው አንዱ ምክንያት ነበር። ስነ ስርዓቱ ከመንፈሳዊ ይዘቱ በተጨማሪ የዓለም ሃይማኖቶችንና ባህሎችን ያካተተ እንደነበር ይነገርለታል። ከ140 በላይ ካርዲናሎች በጋራ የጸለዩበት፣ በተለያዩ ቋንቋዎችም ጸሎት የተካሄደበት ነበር። ይህ ሁሉ ታዲያ የቀብሩን ስነ ስርዓት ከታሪካዊ የክርስቲያን መሰባሰቦች መካከል አንዱ ሆኖ እንዲታወስ አድርጎታል። ወደ ቢዝነስ ዘገባዎች አልፋለሁ። አሜሪካና ኢራን ለ2 ሳምንታት በሚቆይ የተኩስ አቁም ስምምነት ላይ መዳረሳቸውን ተከትሎ የዓለም የነዳጅ ዋጋ ከፍተኛ ቅናሽ አሳየ። በአሜሪካና በኢራን መካከል ለሳምንታት የዘለቀው ውጥረት ጋብ ማለቱን ተከትሎ የዓለም የነዳጅ ገበያ ትልቅ መረጋጋት እየታየበት ይገኛል። ለእነዚህና ሌሎች የቢዝነስ ዘገባዎች ማለት ደመላሽ። በስምምነቱ መሰረት ኢራን ለዓለም የነዳጅ ንግድ ወሳኝ የሆነውን የሆርሙዝ የባህር ሰርጥ ለነዳጅ ጫኝ መርከቦች ክፍት ለማድረግ ተስማምታለች። ይህም በዓለም አቀፍ ደረጃ ሊፈጠር ይችል የነበረውን የነዳጅ እጥረትን ስጋት ቀርፎታል። በዚህም የብሬንት የነዳጅ ዋጋ በ13 በመቶ ገደማ ቀንሶ በ1 በርሜል $94 ከ80 ሳንቲም ሆኗል። በተመሳሳይ የአሜሪካው የነዳጅ ዋጋ በ15 በመቶ ቅናሽን አሳይቷል። ምንም እንኳን የነዳጅ ዋጋ ቅናሽ ቢያሳይም አሁንም ጦርነቱ ከመጀመሩ በፊት ከነበረው ዋጋ ከፍ ያለ መሆኑን ተንታኞች ገልጸዋል። የዓለም ገበያ በቀጣዮቹ 2 ሳምንታት በሚደረጉ ድርድሮች ውጤት ላይ ትኩረቱን አድርጓል። መረጃው የቢቢሲ ነው። የአዲስ አበባ ቄራዎች ድርጅት አዲስ የሎጎና የብራንዲንግ ለውጥ በማድረግ እንዲሁም በሰዓት 800 ከብቶችን ማረድ የሚያስችል የቴክኖሎጂ ዝግጅት በማጠናቀቅ ለፋሲካ በዓል ከ4000 በላይ የቁም እንስሳትን ለገበያ ማቅረቡን አስታወቀ። ድርጅቱ በበዓል ወቅት የሚኖረውን ከፍተኛ የስጋ ፍላጎት ለማርካት አገልግሎቱን በማዘመንና በማስፋፋት ለፋሲካ በዓል ልዩ ዝግጅት ማድረጉን ገልጿል። ድርጅቱ አዳዲስ አሰራሮችን ከመዘርጋት ባለፈ አዲስ የሎጎና የብራንዲንግ ለውጥ በማድረግ ወደ ስራ መግባቱን አስታውቋል። የድርጅቱ ዋና ስራ አስፈጻሚ የሆኑት አቶ ሙሉነህ ደሳለኝ ስለ በዓሉ ዝግጅትና ስለ ሩት የቁም እንስሳት መጠን አብራርተዋል። የአዲስ አበባ ቄራዎች ድርጅት በዘንድሮው የትንሳኤ በዓል ላይ ከ4000 በላይ የሚሆኑ እንስሳትን የእርድ አገልግሎት ለመስጠት በዝግጅት ላይ ነው ያለው። ከነዚህ ውስጥ ወደ 2600 የሚሆኑት የበሬዎች ሲሆኑ ወደ 1400 የሚሆኑት ደግሞ በግና ፍየሎች ናቸው። እነዚህን አገልግሎቶች በጥራትና በሚፈለገው ፍጥነት ለደንበኞቻችን እንዲቀርቡ ለማድረግ በጥሩ ዝግጅት ላይ እንገኛለን። ዋና ስራ አስኪያጁ አክሎም ተቋርጦ የነበረው የውሃ ጉድጓድ ሞተር ተጠግኖ ሙሉ በሙሉ አገልግሎት መስጠት መጀመሩን ገልጸዋል። ከዚህ ባለፈም ዲጂታል ቅርጫ ብለው ከሚሰሩ ወጣቶች ጋር በመተባበር ዘመናዊ የስጋ ክፍፍል ስርዓት መዘርጋቱንና በቀጣይም ተንቀሳቃሽ የቄራ አገልግሎት ለመጀመር እየተሰራ መሆኑን ጠቁመዋል። በሌላ በኩል የሉካንዳ ማህበራት ዋና ስራ አስኪያጅ አቶ አየለ ሳህሌ በበኩላቸው ከዛሬ ጀምሮ የቁም እንስሳት ግዢ እንደሚከናወንና 1 ኪሎ ስጋ በ650 ብር ለህብረተሰቡ እንዲሸጥ ከአባላቱ ጋር ስምምነት ላይ መደረሱን ገልጸዋል። ህገወጥ እርድን ለመከላከልም ከአጎራባች ቄራዎችና ከጸጥታ አካላት ጋር በቅንጅት እየተሰራ መሆኑ ተመላክቷል። ከዚህ ባለፈም አሁን ባለው ወቅታዊ የነዳጅ እጥረት ምክንያት የአገልግሎት መስተጓጎል እንዳይፈጠር ተሽከርካሪዎች ነዳጅ ሞልተው መዘጋጀታቸውም ተጠቁሟል። የኢትዮጵያ ንግድ ባንክ ከኦሮሚያ ዲያስፖራ ማህበር ጋር ዲያስፖራዎች በሀገር ውስጥ ኢንቨስት እንዲያደርጉ የሚያበረታታና ምቹ ሁኔታን የሚፈጥር የመግባቢያ ሰነድን ተፈራረመ። በፊርማ ስነ ስርዓቱ ላይ የባንኩ የቢዝነስ ኤክስኪዩቲቭ ምክትል ፕሬዚዳንት አቶ ደረጀ ፉፋ እንደተናገሩት ስምምነቱ ኢትዮጵያውያን በሀገር ልማት ሚናቸውን እንዲያጠናክሩ ያስችላል። ባንኩ ለዲያስፖራው የቁጠባ የብድርና የገንዘብ መላላኪያ አገልግሎቶችን እንደሚያመቻችም ገልጸዋል። የኦሮሚያ ዲያስፖራ ማህበር ፕሬዚዳንት ወይዘሮ ሳራ ሀሰን በበኩላቸው ባንኩ እንደ ኢትዮ ዳይሬክትና ሲቢ ኮኔክት ያሉ መተግበሪያዎችን ማቅረቡ ዲያስፖራው በቀላሉ አገልግሎቶችን እንዲያገኝ ያስችሏቸዋል ብለዋል። ዲያስፖራው ከአነስተኛ እስከ ትልልቅ ፕሮጀክቶች እንዲሳተፍም ጥሪ አቅርበዋል። ይህ ስምምነት ቀደም ሲል ዲያስፖራዎች በዋነኝነት ቤትና መኪና በመግዛት ላይ ያተኮረውን ኢንቨስትመንት ወደ ምርታማ ዘርፎች ለማዞር ዓላማ እንዳለው ተመላክቷል።
የመጋቢት ወር 2018 ዓ.ም አጠቃላይ የዋጋ ግሽበት 9.4 በመቶ ሆኖ መመዝገቡን የኢትዮጵያ ስታቲስቲክስ አገልግሎት ተናገረ። ይህም በመጋቢት 2017 ዓ.ም ከነበረው 13.5 በመቶ ጋር ሲነጻጸር ከፍተኛ ቅናሽን አሳይቷል ብሏል። የምግብና አልኮል ያልሆኑ መጠጦች ዋጋ 11 በመቶ የጨመረ ሲሆን በዋነኝነት አትክልት፣ ስጋ፣ የወተት ተዋጽኦች፣ እንቁላል፣ ፍራፍሬ፣ ዘይትና ስኳር የመሳሰሉት የምግብ ሸቀጦች ዋጋ በመጨመራቸው የተመዘገበ ጭማሪ መሆኑን መረጃው ያሳያል። ምግብ ነክ ያልሆኑ የዋጋ ግሽበት 7 በመቶ የደረሰ ሲሆን ትራንስፖርት 13 በመቶ፣ ልብስና ጫማ 11.3 በመቶ፣ አልኮል መጠጦችና ትንባሆ 7.6 በመቶ፣ በኮሙኒኬሽን 8.6 በመቶ፣ የቤት እቃዎች 8.2 በመቶ፣ ምግብ ቤቶችና ሆቴሎች 10.5 በመቶ እንዲሁም ሌሎች እቃዎችና አገልግሎቶች 15 በመቶ ሆነው ተመዝግበዋል። ስትከታተሉ የቆያችሁት ከቻናል 1 ቴሌቪዥን የሚተላለፍላችሁን የዜና ሰዓታችንን ነበረ። ዜናዎችን እየመራው አብሬያችሁ ቆይታ ያደረኩት እኔ ፍራታ ጥላሁን ነበርኩኝ። መልካም ጊዜ